ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች፣ በዚህ ሳምንት በጀሚሾ ቶፒክን አስተዋውቀን ቶፒክ ለምን መጣ፣ ምን አይነት ጋፕ አየ ኮሚኒቲያችን ውስጥ እኛ የተሳሳቀን በመስኮት ሁለት አዛውንቶች ወደ ማርያም ሊሄዱ ሲሉ አያቸዋለሁኝ እና ወጥቼ ወዴት ልትሄዱ ነው ስላቸው ወደ ማርያም። ቶርኔዶ ማስጠንቀቂያ ወጥቷል እኮ እንዴት ነው ማርያም የምትሄዱት በዚህ ሰዓት ስላቸው ቶርኔዶ ምንድን ነው ብለው ጠየቁኝ። ስለ ሰው ስለ ሀገሬው ሰው ያለህ የተረዳኸው ነገር ስለ ሀገሩ የተረዳኸው ነገር በዛ ስራ ውስጥ ደግሞ አዲስ ዓለም የከፈተልህ ነውና እስቲ እሱን አስረዳን እባክህ። ብዙ ጊዜ የኛ ማህበረሰብ ሳይሆን እኔንም ጨምሮ እንትን የምንለው ነገር ያለን እውቀት የመጨረሻው እውቀት የሚመስለን ነገር አለ። ላይክ አሁን ስለ አገሩም ቢሆን ስለ ቢዝነስም ቢሆን ስለ ነን ፕሮፊቱም ቢሆን ያ አይደለም በቃ የመጨረሻው። ሁልጊዜ አሜሪካ ሁሉ የሚገለጥ ነገር አለ። ሌላ ጊዜ ላናገኛቸው የምንችላቸው የዚህ ሀገር ኒውስ ቻናል ጋር ብንሄድ የኛ ሀገርም ዜና ጋር ብንሄድ በመሀል የሚታለፉ ነገሮችን ኢትዮፒክ ያንን ጋፕ ሲዘጋ ያዋለሁና ካፒታሊስት ሶሳይቲ ወደለም ጠላርም ይሄ ሀገር ካፒታሊስት ሀገር ነውና በልመና እድሜሽን በልመና የምትገፊበት ሀገር አለ። ጥሩ ነው ያ ነገር መጥቶ መነሻ ቢያደርግሽ፣ ግን ገንዘብን ደግሞ እንደ አትራፊ ድርጅት መስራት መቻል አለብን ብዬ አምናለሁ። እንደ ግለሰብ ወይም ደግሞ እንደ ተቋም እንደ መስጂድ እንደ ቤተክርስቲያን እንደ ልዩ ልዩ ማህበረሰቡን ለማገልገል እንደተቋቋመ ተቋም ልንጠቀምባቸው የምንችል እስከዛሬ ድረስ መረጃው ስለሌለን የማንጠቀምባቸውን ጉዳዮች የምንዳስስበት በጣም ጠቃሚ መረጃዎችን የምታገኙበት ልዩ ፕሮግራም አሰናድተንላችኋል። ጀሚሾ ላይ ታገኙታላችሁ፣ እንዳያመልጣችሁ። እናመሰግናለን። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች፣ እንዴት ከርማችኋል? ዛሬም በሌላ በልዩ እንግዳ ጥሩ ቶፒክ እናንተን የሚጠቅም ሀሳብ ልንወያይ እንግዳ ይዤላችሁ መጥቻለሁኝ። እንግዳዬ በነን ፕሮፊት ኮሚኒቲ አውትሪች እና ኢምፓክት ረጅም ጊዜ የሰራ ከዛም አልፎ ደግሞ ኮሚኒቲያችን ውስጥ በጣም ብዙ የነበሩብንን ክፍተቶች ለመዝጋት ጥረት የሚያደርግ እሱና አጋዥ ቲሞቹ ማለት ነው እንግዳን የጋበዝኩላችሁ። በጣም ብዙ ሀሳቦችን እንወያያለን። ለእኛ ሩቅ የሆኑ ሀሳቦች ምናልባትም መረጃው ስለሌለን ከባድ የሚመስሉንን ሀሳቦች ሁላ ተወያይተን ግልጽ የምናደርግበት ውይይት ስለሆነ አብራችሁን እንድትቆዩ ጋብዛችኋለሁኝ። እስከዛው ድረስ የጀሚሾን ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጅ ዘመዶቻችሁ እንድታደርሱ ጥሪ ያቀርባለሁኝ። አብራችሁን ቆዩ። ሄኒ በጀሚሾ ተመልካቾች ስም እንኳን ወደ ጀሚሾ በሰላም መጣ ማለት ወዳለሁኝ። ታንክ ዩ ስለጋበዝሽኝ አመሰግናለሁ። ጊዜሽን ወስደሽ ከኔ ጋር ለማውራት ፈቃደኛም ስለሆንሽ አመሰግናለሁ። እኔም በጣም አመሰግናለሁኝ። ውይይታችንም ከመጀመራችን በፊት ላመሰግንህ እወዳለሁ። በጣም ብዙ ሌላ ሰው ስራዬ ብሎ ትኩረት ያልሰጣቸውን ነገሮች አንተ የምታደርጋቸው ነገሮች አሉ። ፋይዳቸው ደግሞ በጣም ከፍተኛ እንደሆነ ይገባኛል። በተለይ ከሀገሬው ሰው ጋር ያለብንን ጋፕ ለመዝጋት እና እኔ እንደውም እያሰብኩት ሰሞኑን ስለ ኢንተርቪያችንን እያሰብኩኝ ሄኒ በሁሉም ስቴቶች ያስፈልጋል ብዬ እያሰብኩ ነበረ። እዚህ አካባቢ ያለውን ከካውንቲው ጋር ከመንግስት ጋር ያለውን ነገር የምትሰራቸው ነገሮች ለእኛን መጥተው ኮሚኒቲውን እንዲያከብሩ እንዲያዳምጡ የምታደርጋቸው ነገሮች ቀላል አይደሉም እና በዛ ዘርፍ ለምታደርገው አስተዋጽኦ ለኮሚኒቲያችን በጣም አመሰግንሃለሁኝ። ውይይታችንን እንጀምራለን። ከዛ ግን አይደለም እንጀምረው፣ እንደው ማያውቁ ሰዎች ካሉ እንዲተዋወቁ። ሄኖክ ማን ነው? ልጅነቱ ምን ይመስላል? የት ነው የተወለደው? ወደ አሜሪካ የመጣበት ጊዜስ እስቲ የተወሰነ ነገር በለን። አሁን እንኳን ሩቅ ሆነ ልጅነቴ፣ ድሮ ቅርብ ነበር። የሁላችንም እንደዛው እኮ ነው። ተወልጄ ያደግኩት አዲስ አበባ ካሳንቺስ አካባቢ ነው። መሀል ካሳንቺስ ላይ ሂልተን ጀርባ የሚባል ሰፈር ነበር፣ መናኸሪያ ወደ ውስጥ ገባ ብሎ ያለ። በልጅነቴ ቤተሰቦቼ በተለይ እናቴ በጣም ሰው መርዳት የምትወድ ሰው ናት። የሁላችንም እናቶች እንደዛ ናቸው። ቅድም ከአንቺም ጋር ስናወራ ነበር። የአብዛኞቻችን ቤተሰቦች ትንሽ ህይወታቸው ላይ የተሻለ ነገር ሲመጣ ሁሌ ኮሚኒቲያቸው ላይ ለውጥ መፍጠር፣ ማገዝ፣ መርዳት የመሳሰሉትን ነገሮች ነበር የሚያደርጉትና በሰዓቱ አላስበውም
እነዛ ነገሮች ምን እንደሆኑ አሁን ላይ ነው ወደኋላ ሄጄ ሳስበው የሁላ ነገር የእሷ ተጽዕኖ ነበር ማለት ነው የሚለው ነገር የሚመጣልኝ እና በልጅነታችን አስታውሳለሁኝ ሁሌ የገብርኤል ቤተክርስቲያን አጠገባችን ነው ያለው እና በየወሩ ማዘር ምግብ ሰርታ ብላ እዛ ለነዳያን ታበላለች ገብርኤል ቤተክርስቲያን እና ያኔ በልጅነታችን እየመረረን ነው የምንሄደው ተሸከሙ ተብሎ ሄድ ማለት ነው። በኋላ ላይ እዚህ ሀገር መጥቼ እንደዛ አይነት ስራ ነው የምሰራው። ላይክ በቃ ለሰው ከፉድ ባንክ ምግብ እየወሰድን ለተቸገሩ ሰዎች መርዳት ምናምን ነበር ሙሉ ቀን ስራዬ እና ፎቶ እያነሳው ልክላት ነበር። ልክ እንዳንቺ ነው የምሰራው ማለት ነው እና ያ ነው እንግዲህ ያ ነው አስተዳደጌ። ካደግኩ በኋላ ደግሞ በአዲስ አበባ ዩኒቨርሲቲ እንስሳት ሕክምና ገብቼ በእንስሳት ሕክምና ተመርቄ ወጣሁ። ተመርቄ ወጥቼ የራሴን የእንስሳት ደህንነት ተንከባካቢ ተቋም ለመመስረት ተፍተፍ በምልበት ሰዓት በዛ ዘመን የእንስሳት ደህንነት ማለት እንስሳት ጎዳና ላይ ያሉ እንስሳትን መንከባከብ መርዳት ኢትዮጵያ ውስጥ ሆነ ማለት ነው። ይሄ አዲስ አበባ ወደ 200,000 ጎዳና ምንድነው ባለቤት አልባ ውሾች ነበር በሰዓቱ እና ዩኒቨርሲቲ ውስጥ እያለን የሰራሁበት ፕሮጀክት ከእንደዚህ አይነት ነገሮች ጋር የተገናኘ ነበር እና ሌሎች ሀገሮች የሚሰሩትን ስራዎች ያሳዩን ነበር። የዶንኪ ሳንክቹሪ የሚባል የእንግሊዝ ሀገር ድርጅት ነበር አህዮቹን ገበሬው እንዲንከባከብ ምንድነው ላይክ አዌርነስ ክሪኤሽን የሚሰራ ድርጅት። ከዛ ደግሞ ሕክምናውን ምኑን የሚከታተልላቸው ነበርና ኦኬ እንደዛ እኮ ከሆነ እኛም ማድረግ እንችላለን፣ ሰው እንደዚህ መጥቶ እስኪነግረን መጠበቅ የለብንም በሚል ጀመርኩኝ። ልክ እሱን እንደጀመርኩ በዘመኑ አይ ዶንት ኖ ብቻ በፖለቲካ ምክንያት ነን ፕሮፊት ላይሰንስ መስጠት ቆመ። ሲቆም ወደ ሜዲካል ጋዜጣ ገባሁ። ሜዲካል ጋዜጣ ከነ ዶክተር አቡሽ ጋር ወደ ጋዜጣ አዘጋጅነትና ኮምፕሊትሊ ከተመረቄ ከወጣሁበት ዓለም ወጥቼ ወደዛ ሄድኩኝ። ከዛ በኋላ እንግዲህ በጣም እዛ ደግሞ እያለሁ በጣም ስለ ቢዝነስ እና ይሄ በዛ ዘመን በጣም ብዙ ሰው ጋር ያልታወቀ አሁን በጣም ሰው እንትን የሚለው ይሄ ሞቲቬሽን፣ ሰልፍ ዴቨሎፕመንት የመሳሰሉ ነገሮች ኮርስ ዲዛይን ተደርጎለት ይሰጥ ነበር እዛ ሜዲካል ጋዜጣ እያለን ማለት ነው ፓወር ሃውስ ተብሎ እና ያ ደግሞ እንደ ለአዲስ ነገር ለአዲስ እንትን በር ከፈተልኝ እና ወደ ቢዝነስ እና አንትረፕረነርሺፕ ሞር በቃ ሰውን ለመጥቀም የግዴታ ነን ፕሮፊት ውስጥ መሆን የለበትም፣ ወደ ቢዝነስ ማድረግ እንችላለን ተብሎ ቢዝነስ የተለያዩ ቢዝነሶች ጀመርኩ። የተለያዩ ቢዝነሶች ፌል አደረጉብኝ። ወደ 6-7 ጊዜ ወድቅ ያለሁኝ እዛ እያለሁ ማለት ነው። ግን የመጨረሻው ወደዚህ ሀገር ልመጣ ስል የነበረኝ ቢዝነስ የማካዲስ ቱተርስ የሚባል ነበር እና በሰዓቱ ከመምጣቴ በፊት ወደ 400 አዲስ ተመርቀው ስራ ያጡ ጎረምሶች ላይ ወጣቶች መዝግበን በየሰው ቤት እየሄዱ የማስጠናት ስራ እንዲሰሩ እና ሁሉም ኦንላይን ላይክ በዘመኑ ኦንላይን ነበረ። ክፍያው ነን ካሽ ፔመንት ትራንዛክሽን ነበር የምናደርገው እና በጣም a little bit sophisticated for its time አሁን ላይ ሜቢ ላይሆን ይችላል፣ ግን በሰዓቱ ትንሽ እንትን ላለ ነበርና ኢቨን ክላይንቶቻችንን ማስተማር ነበረብን፣ አስጠኞቹን ማስተማር ነበረብን። ካሽ ትራንዛክሽን የለም። ከፈለጋችሁ በካሽ ሄዳችሁ ባንክ አካውንታችን ላይ ዲፖዚት ታደርጋላችሁ፣ እኛ ትራንስፈር እናደርጋለን ምናምንና ግን አት ታይም እስከ 300 ሰው ቀጥሬ አማሰራበት ተቋም ሆኖ ነበርና ለነዚህ ወጣቶች በተመረቁበት ተመርቀው ስራ እስኪያገኙ እኛ ጋር መጥተው መተንፈሻ ይኖራቸዋል ነው ላይክ ህይወታቸውን የሚቀይር ስራ ላይሆን ይችላል፣ ግን አትሊስት ስራ መልክተው ኢንተርቪው ሲሄዱ ዲዮድራንት መግዣ አይቸገሩም፣ ሸሚዝ መግዣ አይቸገሩም። ኢቭን ቢቸገሩ እንኳን እኛ እንገዛላቸውና በኋላ ሰርተው ገንዘቡን እናስቀራለን። ላይክ እንደ ክሬዲት ሲስተም የለም፣ ላይክ ግን እዛው ሰፖርት እየተደራረግን ከነዚህ ከወጣቶች ጋር ማለት ነውና ትራንዚሽኑን ስሙዝ እንዲሆንላቸው። ምክንያቱም እኔ ሰፈር አድርጌያለሁ ተመርቄ ወጥቼ ያንን ፕሮፊት ለማቋቋም ነው። ተመረቀሽ ወጥተሽ የጎረቤት ሰዎች ራሱ መንገድ ላይ ስራ አገኘህ ሲሉሽ ልብሽ ዝቅ የሚል ነገር አለ። በጣም ጫና ያለው ሰዓት ያንን ነገር ፌስ እንዳያደርጉት ብቻ ትራይድ ማይ ቤስት እና ያ ቢዝነስ ደግሞ በጣም አይን ውስጥ ገባልኝ እግዚአብሔር ይመስገን።
በዘመኑ የማንዴላ ዋሽንግተን ፌሎሺፕ የሚባል ነበር። እዚህ ዋሽንግተን ዲሲ ድረስ አምጥተውን የፌሎሺፕ ወስደን ሴንዲያጎ ዩኒቨርሲቲ በሶሻል አንትርፕረነርሺፕ ኮርስ ሰርቲፋይድ ሆኜ ወደ ኢትዮጵያ ተመለስኩ። ከዛ በፊት ደግሞ ናይሮቢ እንደዚሁ ያንግ አፍሪካን ሊደርስ ኢኒሺዬቲቭ የሚባል ነበር። እሱም እንደዚሁ ቢዝነስ እና አንትርፕረነርሺፕ ዴቨሎፕመንት ላይ ሰርቲፋይድ አድርገው ከኬንያታ ዩኒቨርሲቲ ተመልሼ ቻያው ያንኑ እያዳበርኩ መጣ። በመጨረሻም እንደዚህ ያ ኮምፒቲሽን ላይክ አዋርድ ሪኮግኒሽኖች ጥሩ ናቸው አይደል? ቢዝነስ ስትሰሪ ሰው ያግዛሉ። እነዛን አክቲቭሊ ሴክ አውት አደርግ ነበር በዛም ዘመን ራሱ ማለት ነው። እና በዘመኑ የነበረ አንድ የአንትርፕረነርሺፕ ውድድር ነበር ስታርታፕ ኦፍ ዘ ይር የሚባል በቶታል እሱን ተወዳድረን ለስራ ማስኬጃ $15,000 ተሰጠን። በቃ ያ ሁላ ነገር ብዙ በር ከፈተልን። ጨረሻም ያው 2018 ደግሞ ወደዚህ ሀገር መጣሁ። 2018 ዋው የሚገርም ነው። የሄድክባቸው መንገዶች በሙሉ እንዳልከው መነሻው ከልጅነት ከቤት ካያቸው ነገሮች መፍትሄ መስጠት፣ ማገዝ፣ ሰርቪስ መስጠት ከሚለው ጋር የተያያዘ ነውና እኔ በቃ ብዙ ሰዎችን ኢንተርቪው ባረኩ ቁጥር እየተማርኩ ያለሁት ነገር ሰዎች በቃ ተመልሰው ያዩትን ነገር እንደሚኖሩ ልጅነታችን ምን ያህል ተጽዕኖ እንደሚፈጥርብን እንዳስተውላችሁ ወላጅነትም ከባድ እንደሆነ ትረጃለሽ። እንደዛ ሲሆን ላይክ ልጆቼ ከኔ ምንድነው የሚወስዱት እኮ ቆም ብለህ እንድታስብ ያደርጋል። እኔ ብዙ ጊዜ አሁን እንደዛ ነው ላይክ እንደዛ አድርጌ ልጆቼ አሁን ምንድነው ማሳያቸው ማለት ነው ከዚህ ስራ የሚለውን ነገር ማለት ነው። እና ብዙ ጊዜ ልጆቼን አይተሽ ከሆነ በየቦታው ይዣቸው ነው የምዞረው so that they can have an idea of what's possible። በጣም የሚገርም ይሄ ነው እድሜያቸው ነገሮች ምን ድረስ መግፋት እንደሚቻል ማየት የሚችሉበት የሚገርም ነው። በቃ ማህተብ የምናደርግበት በቃ የነገ ህይወታቸው ማፑን የምንሰራበት ሰዓት አሁን ነው። በተግባር በምናወራቸው ሳይሆን በተግባር በምናደርገው በምንሆነው ምናምን አድካሚ የሆኑ ነገሮች ሁላ ነገር እነሱን ህይወት እኔ አሁን አሳም ስናጠምድ እንደ ኢንጆይ እንዲያደርጉ ሳይሆን እንዲሰሩ አድርጌ ነው የምወስዳቸው። ሰው ያገዛሉ፣ ያስተምራሉ፣ ሌሎቹ ልጆች ያጥቧሉ ምናምን። እነዚህ ቬንደር ቡዝ ይዘንም ስንሄድ ቡዝ ይዘው ሰው እንዲያወሩ አደርጋቸዋለሁ ምናምን። ምክንያቱም በልጅነታችን ያየነውና እየኖርን ያለነው የሚገርም ነው። የፓረንቲንግን ኮንሰፕት ነጥለን ማየት አንችልም ማለት ነው። እንግዲህ ራሳችን የምንሆነው ነገር ልጆቻችን ላይ ምን ያህል ተጽዕኖ እንደሚፈጥር ማስመር ስለፈለኩኝ ነው። ሁላችንም ትልልቅ ሰዎች ሆነን ስንታይ ዛሬ በትምህርት በእውቀት በምናምን ያገኘነው ነገር አይደለም ህይወታችንን ሼፕ የሚያደርገው። ትናንትና ያየነው የመጣንበት መንገድ ምን ያህል ህይወታችን ላይ ተጽዕኖ እንደሚፈጥር ስናይ ቆም ብለን እንድናስብና እኔስ ምን እየሰጠሁ ነው ብለን እንድንጠይቅ ያደርጋል ማለት ነውና ቴንክ ዩ ሼር ስላደረከኝ። ኢትዮጵያም ሆነ የገረመኝ ፓርት ኢንፎርሜሽኖችን መፈለግ፣ ሪሰርች ማድረግ፣ ከዛ ደግሞ ከሚገባቸው ተቋማት ጋር አብሮ መስራት፣ ከዛ ደግሞ አዋርዶችን ማግኘት ምናምን ነበረ ማለት ነው መሰረቱ። እዚህ መጥተህ የጀመረ ነገር አይደለም ማለት ነው። ነው ኢትዮጵያ እንደውም በጣም ከዚህ በላይ ብዙ አዋርድ ነው የወሰድኩት ላይክ ሎካሊም ኢንተርናሽናሊም። ይሄ የጠየቀስኩልሽ አንዱ ነው። ከዛ ውጭ ራሱ ብዙ አሉ። ግን at the end of the day ምን መሰለሽ ሁሌ የሚሰማኝ ነገር ያንቺ ሩጫ ብቻውን የትም አያደርስሽም። ሁልጊዜ ሰው ሊረዳሽ ይገባል። ሰው የሚቀጥለውን ስቴፕ ብቻ ሊያሳይሽ ይገባል። ያንን የተማርኩት ይሄ ቅድም ያልኩሽን ነን ፕሮፊት ሴትአፕ ለማድረግ ስሮጥ ስሞክር ይሄ የእንስሳ ደህንነት ተንከባካቢ አዲስ አበባ ላይ ሴትአፕ ለማድረግ ላይሰንሱን ለማግኘት ፕሮፖዛል ማስገባት አለብሽ። የፕሮፖዛል መጻፍ ምንም ልምዱ የለኝም በዘመኑ ከዩኒቨርሲቲ ገና እንደወጣሁ ነው። የማውቀው ነገር ሕክምናው ነው። ስለ ፕሮፖዛል ከየት ጀምሮ እስከ የት ድረስ እንደሆነ በጀት ብሬክዳውን ማድረግ አለብሽ ምናምን እና ያንን ፕሮሰስ ለማድረግ took me 3 months like አንደርስታንድ ለማድረግ ራሱ ምንድነው like የተጠየቅኩት ምን እንደሆነ ለማወቅ ማለት ነው። እና ላይብራሪ እየገባሁ በዛ ዘመን እሱን ትንል ነበርና ሰዎች ጠይቅ ነበር በዚህ ጉዳይ ላይ ያለፉትን ሰዎች እና ከዛ ያንን ፕሮፖዛል ይዘሽ ግብርና ሚኒስቴር ታስገቢያለሽ። ግብርና ሚኒስቴር አፕሩቭ አድርጎ ያሳልፍልሻል። ከዛ ደግሞ ሬቨኑ ሚኒስቴር ማስገባት አለብሽ። ምክንያቱም ነን ፕሮፊት ስለሆነ ከታክስ አንግል እንዴት ይታያል የሚለው እሱ ሙሉ ለሙሉ ውድቅ ያደረጉትና ከዜሮ ያስጀምሩሻል። ያ took me 8-9 ወር ሲፈጅብኝ ያንን ነገር ለማድረግ በውስጡ በጣም ማረር ነበር።
በጣም ምክንያቱም ቅድም ያልኩሽ ነገር ሰዎች ጓደኞቼ ተመርቀው ወጥተዋል፣ ስራ አግኝተዋል፣ ጊፍት ይዘው ይመጣሉ፣ ክፍለ ሀገር ሄደው ከሰል ምናምን ማለት ነው። እኔ ብቻ ነኝ እናቴ ቤት ቁጭ ብዬ እናቴ ተቀላቢ ሆኜ የኖርኩ ያለሁት። ምንም እንኳን ግራንድ ቪዥን ቢኖረኝም በሰዓቱ it was so painful እና መስቀል አደባባይ እየሄድኩኝ ከሳይንስ ነው ቤታችንና መስቀል አደባባይ እዛ ላይ ትልቅ አይደለም ደረጃው ላይ መሀል ላይ ቁጭ ብዬ በቃ እኔ ትንሽነቴን ያሰብኩ በጣም ጨነቅ ነበር። በቃ ላይክ እዛ ሄጄ ነበር ሰላሜን የማገኘው ሪፍሌክት ታደርግ ነበር እና እንደውም ከዛ በኋላ ከመስቀል አደባባይ ወጥቼ ከዛ ቤት ሄጄ የሆነ ፊልም እያየሁኝ ኒውዮርክ ውስጥ የሚገፋ ካርት ሀዳግ የሚሸጥ ሰው እያየሁና ይሄ ኒውዮርክ ካደረጉት እኮ እኛም እዚህ ማድረግ አለብን ብዬ ሄጄ የነበረችኝ የመጨረሻ ገንዘቤን ከፍዬ ካርት አሰራሁኝ ከበያጆች ጋር ሄጄ እና አባቴ ቅድም ነግሬሻለሁ በያጅ ነበር እዛ ፍሎሃና አይዲያው ስላለኝ ስኬች አድርጌ ምናምን ሄጄ አብረን ዲዛይን አድርጌ መስቀል አደባባይ እየወሰድኩ በርገር እሸጥ ነበር ፍቃዱ እስኪሰጠኝ ማለት ነው። ይሄ ግራጁዌት አድርገህ ማለት ነው? ግራጁዌት ባረኩ። ይሄ እንግዲህ በ5 እና በ6 ወር ጊዜ ውስጥ ማለት ነው። ጁላይ ላይ ግራጁዌት አደረኩ። ይሄ ኦክቶበር ምናምን እና የሚገርም ነው። ደስ ይላል በጣም። መጀመሪያ በርገር ጠባሽ ነበርኩኝ እዛ መስቀል አደባባይ ማታ ማታ እየሄድኩ ማለት ነው። ያልሰራኸው ነገር የለም በለኝ። የመጀመሪያውን በርገር ግን እኔ ነኝ በልቼ የገባሁት። ሰው መጥቶ ኢንጆይ ያደርጋል፣ ሀሳቡን ኢንጆይ ያደርጋል እና ሰርፕራይዝ በርገር የሚል ታፔላ አለው ከስር። ጋዝ ምድጃ ነው የሚሰራው። ፎቶ ካለ እናስገባዋለን። በዛ ዘመን የለም። ጠዋት ካራ እየሄድኩ ስጋ ይዤ እመጣና ግን how did it go? ቢዝነሱ ጥሩ ነበር? It went really well ግን ነን ፕሮፊቱ ላይሰንስ ሲፈቀድልኝ ከዛ ማከራየት ጀመርኩ እቃውን። Oh really? Okay. 200 ብር ነው ምናምን በቀን እያከራየሁ ደግሞ ትንሽ ጊዜ ሰሩት። እነሱ የራሳቸውን መኪና ገዝተው ወጡ ከዛ በኋላ። ዋው የሚገርም ነው። ደስ ይላል በጣም። ረጅም ጊዜ እናቴ ቤት ነበር እሱ ማሽን። የሚገርም ነው። በኋላ ለቆራሌው ሸጣቸው። ወጣቶቹ እንግዲህ አሁን ግራጁዌት አድርገው ግራ የገባቸው ምናምን ሲያዩ ምናልባትም ኢንስፓየር ያደርጋል ብዬ አስባለሁኝ። አንዳንዴ በተማርክበት ባሰብከው መንገድ ነገሮች ላይ ሄዱ ይችላሉ እና አውትሳይድ ኦፍ ዘ ባክስ አስቦ ፈቃደኛ ሆኖ ምንም አይነት ሩቅ ህልም ቢኖረን ለጊዜውም ቢሆን አሁን አንተ እዛ ጋር ቁጭ ብለህ በርደም መሆንህ ራሱ ራስ ምታት ሆኖብህ ነው የሆነ መፍትሄ መፈለግ ስለፈለክ ነውና ያን ማድረግ ይቻላል ማለት ነው። እሱ አስተማሪ ነው በጣም። እዚህ ሀገር የመጣበትን ጊዜ እናውራ። 2018 ነው አልከኝ። በጣም ረጅም ጊዜ የቆየህ ነው የሚመስለው ከምትሰራቸው ካለህ ተሳትፎ አንጻር ስናየው ማለት ነውና ግን ምን ይመስል ነበር ስትመጣስ የነበረው እዚህ ሀገር የነበረው አቀባበል ምን ይመስላል? ሁላችንም የምናልፍበት ስለን የምንመጣው ነገር አለ፣ የምናልፍበት ደግሞ መንገድ አለ። ምን ይመስላል ያንተ? መጀመሪያ እንግዲህ እንደመጣሁ ትንሽ ከብዶ የነበረ ስራ ፈቃድ ማግኘቱ ምናምን ላይክ ፕሮሰሱ ጊዜ ወስዶ ነበር። ግን ከምንም በላይ ደግሞ መጀመሪያ ያረፍነው ኦክላሆማ ነው። የባለቤቴ ቤተሰቦች ጋር ነበረ እዛ ነበር ያረፍነው እና ልጄ ታመመች። እዚህ እንደመጣን ጉሮሯ አበጠና ኦፕራሲዮን መደረግ አለባት ተባለ እና አንፎርቹኔትሊ ኦክላሆማ ለስደተኞች የሚሆን ምንም ሄልዝ ሲስተሙ እንትን የለው። ሜዲኬድ እና ሜዲኬር መጠቀም አትችይም። እኛ ደግሞ ገና መምጣታችን ነው። ላይክ በመጣን ወር እንኳን የሚሆነን አይመስለኝም። ሶ ያንን ነገር ሽሽት ስናጣራ ማለት እሷ በቃ መተኛት አትችልም። ማታ ማታ በጣም ነው ሰፈር የምታደርገው። ይዘጋታል ትንፋሿን እና አንዳንዴ ቀሰቅሳታለሁ አለሽ የለሽም የሚለው ምክንያቱም መተንፈሱ ፔንፉል ስለሆነ አየር ስባ ጸጥ ትላለች። ላለማውጣት አይነት ነገር የለም። ቼክ ስናደርግ ዋሽንግተን ዲሲ ሄዱ ተባለን እና ዲሲ መጣን። ዲሲ መተን እንግዲህ ያው ስራ ቀላል ነበር። ዲሲ ስራ ተገኘ፣ የተሻለ ነው። ከዛ ወዲያውኑ ሕክምና አገኘች ምናምን። ግን ያ ሁላ ነገር ሲሆን ትንሽ ጊዜ ፈጀ። ከዛ ልክ እኔ ስራ ለመጀመር እንትን እንዳልኩኝ ፓንደሚኩ ገባ። እኔ ስራ አገኘሁ መጀመሪያ ላይክ ፓንደሚኩ ከመምጣቱ 1 ወር በፊት ፓኔራ ብሬድ ካሽርነት ማስታወቂያ አውጥቶ አመለከትኩ። ከዛ ሳመለከት እንዳጋጣሚ ሆኖ የፓኔራ ብሬድ
ቀጣሪዎች ለዛ ስራ ቅጥር ሁሉም ነበሩና ኢንተርቪው ላይ እንትን አሉና ማናጀር ለመሆን ኢንተረስትድ ነው ወይ ምን አለ? ኦፍ ኮርስ ከሰጣችሁኝ እንዴት ተገኝቶ ነው አልካቸው። እሺ የሱ ኢንተርቪው ሌላ ነው፣ በዚህ ቀን ተመልሰና ሲሉኝ ሄጄ ሱፍ ገዝቼ ዝንጥ ብዬ ይሄ እንግዲህ ጃንዋሪ 2020 ማለት ነው። 2020 ኦኬ። ጃንዋሪ ላይ የኮቪድ ወሬ ጀምሯል ትንሽ ይዛል። ላይክ ገና በደንብ አልገባም፣ ግን በቃ ሄጄ ልክ የዕለት ዕለት ፈርሜ የወጣሁኝ ተቀጥረሃል የሚል ማለት ነው። ዋው ኢንተርቪው ላይ ያዩብህ ነገር ነበር ማለት ነው። ከዛ ከሁለት ሳምንት በኋላ ስራ እንድጀምር ምናምን ተነገረኝ። ከዛ ጀመርኩኝ ትሬኒንግ። አንድ ቀን ሄድኩኝ። በሁለተኛው ቀን ከንቲባዋ ለሁለት ሳምንት ተዘጋችሁ በሙሉ እንትኑ ይሄ ፓንዴሚኩ ገባ። ለሁለት ሳምንት ምንድነው ለሁለት ሳምንት ተብሎ ተዘጋ። በቃ በቤታችሁ ቁጭ በሉ ተባለ እና ከሁለት ሳምንት በኋላ እንመለሳለን የሚል ተስፋ ነበረን ሁላችንም። የተወሰነ ጊዜ ነበር። እንደዛ እያለ ወር ሆነ፣ 2 ወር ሆነ። ከዛ እኔ ለገባበት የነበረው የዱፖንት ሰርክል ላይ የነበረው ፓኔራ ተዘጋ ከነካቴው ሙሉ ለሙሉ። ዋው ከዛ ኢንሹራንስ በዛ በኩል ስለነበር ጭራሽ ቢል አላኩልኝም፣ የጤና ኢንሹራንስ ቢል። ዋው ተጨቃጭቄ እነሱም ፓኔራዎችን አስከፍዬ ግን ከዛ ምክንያቱም እኔ ያልሰራሁማ ሲጀመር መቁረጥ አልነበረባቸውም እኔ እንትን ካሉ በኋላ በሚል ግን በጣም ጓጉቼለት የነበረው ስራ ነበረ። ግን እንኳንም ሆነ አሁን ላለሁበት ነገር በጣም ነበር ላይክ ሌላ ዓለም ውስጥ ነበር የምገባው። ሰው በቅድ አይደለም ብቻ ሁሉም ነገር ሁኔታዎች የፈጠሩት ነበር። ከዛ በኋላ እንግዲህ ቤት አስቀመጡ ያው ለ6-7 ወር እና እኔ ደግሞ በጣም ወርካሆሊክ ላይክ የሆነ ነገር ማድረግ አለብኝ። እዛ በሰዓቱ የነበሩት ክፍት የስራ ቦታዎች በሙሉ ከስተመር ሰርቪስ ናቸው። ቀጥታ ወደ ዋልግሪን ነው የገባሁት ካሽር። ካሽር ዩ ስትሪት ላይ 7-8 ወር ሰራውና አሁን የገባሁበትን ፕሮፌሽን እሱም በአጋጣሚ እንደዚሁ አፕላይ አደረኩኝና አማርኛ ስለሚጠይቅ አፕላይ አደረኩኝና ግን እንደዚሁ ሴትዮዋ ጋር ኢንተርቪው ስናደርግ ኳሊፊኬሽኑ የኢትዮጵያ ዲግሪ ያው እዚህ ሀገር ስትመጪ ችግር አይደለም መቀየር ይፈልጋል። እሷ በትራንስፈረብል ስኪል የሚባላል። አሁን እዚህም ሀገር እንግዲህ አንዳንድ ሰው እንደዛ አድርጎ ቢያመለክት ስራ የማግኘት እድሉ ትልቅ ነው። ኢትዮጵያ ያለሽ እና የሰጠሽው ያገለገልሽው ወይም የሰራሽበት ስራ ትምህርቱ ሳይሆን ስራው ትራንስፈረብል ስኪል ተብሎ እዚህ ሊቆጠርልሽ ይችላል። እኔ አሁን ያን ራሱ አላውቅም በሰዓቱ። እሷ ናት የነገረች። እሷም የነገረችኝ ቢኮዝ እሷም ኢሚግራንት ናት፣ ከሌላ ሀገር የመጣችው ኢሚግራንት ናት እና ስላለፈችበት ነው። እና ትራንስፈረብል ስኪል ብለህ ይሄንን አስገባና ድጋሚ ላክልን ሲቪህን አለች። ስለወደደችኝ ነው ኢንተርቪው ላይ እሷም እንደዚሁ አርጌ አስገባሁኝ እና ይሄንን አገልግሎት የመስጠት ስራ በጣም ኢንጆይ ያደረኩት ስራ እስካሁን ባለሁበት በሙሉ ማለት ነውና አፎርደብል ሃውሲንግ ወይም ይሄ ሴክሽን 8 እና ታክስ ክሬዲት የሆኑ በጣም ዝቅተኛ ገቢ ላላቸው ሰዎች አገልግሎት የመስጠት ስራ ነው። እስካሁን እስከባለፈው 2 ሳምንት ድረስ ሰራ የነበረው ማለት ነበር። አሁን ፉል ታይም ወደ ኢትዮጵያ ይገባል። ወደዛ ቀይረሃል። ስለ ቶፒክ እንመለስበታለን። በጣም ደስ ይላል እንዳልከው ትራንስፈረብል ስኪል ሰዎች ከአንድ ፊልድ ወደ ሌላ ፊልድ ሲቀይሩ ራሱ እስከዛሬ የመጡበት ጀርኒ ሁሉ እንደማያገለግል ነው የሚሰማቸው። እኔም አሁን ለካሸርነት ሳመለክት የኔ ጭንቅላት የነበረው በቃ ኢትዮጵያ የሰራሁት በሙሉ ዋጋ የለውም፣ ከዚህ ጋር እንደ አዲስ ነው የምጀምረው። የታችኛው ስራ ያለምንም እውቀት ልገባበት የምችለው ካሸር እና ከስተመር ሰርቪስ ነው በሚል ነበርና ያንን ነገር ራሱ ያስተዋወቀችኝ እሷ ናት። እና ከዛ በኋላ ብዙ ፕሮጀክቶች ላይ ያንን ቃል ወርድ ፎርወርድ እጠቀመዋለሁ። ለግራንትም ለምንም ስታደርጊ እንደዚህ አይነት ትራንስፈረብል ስኪል ምንድነው ተሸጋጋሪ ክህሎት ብለሽ ደግሞ የእውነት እኮ ነው ይዘኸው የምትሄደው ነገር ነው ከአንተ ጋር እስከዛሬ የመጣበት መንገድ ትልቁ ለዛ ያገለግለው። አሁን እነዚህ ከወጣቶች ጋር መስራት የነበረ ማስጠኛ ተቋሙ ላይ የነበረኝ እውቀት ከወጣቶች ጋር መስራት፣ ምክንያቱም መጀመሪያ የገባሁበት ስራ ዩዝ ስፔሻሊስት የሚል ነበር። ያ ከወጣቶች ጋር መስራትሽ እዛ ወጣቱ ኢትዮጵያም ሆነ እዚህም ሀገር ሆነ
ሀሳቡ አንድ ነው። ያንን አገልግሎት እዛ ከሰጠሽ እዚህ መስጠት ትችላለሽ የሚል ነገር ነውና የሚገርም ነው። በጣም ደስ ይላል። ትራንስፈር ስኪል ኢዝ ኪ። በጣም ደስ ይላል። አይ ቲንክ ተመልካቾቹም እሱን የሚወስዱ ይመስለኛል። በጣም የሚያሳዝነው ሰዎች ከኢትዮጵያ ሲመጡ በጣም ብዙ እውቀት ኖሯቸው ትምህርት ኖሯቸው ልምድ ኖሯቸው ይመጡና በቃ ሙሉ ለሙሉ ከዜሮ እንደመጀመር ነው የሚሰማው ስሜት። አዳዲስ ትምህርቶችንም ተምሮ በሚጨምሩበት ጊዜ ያቺን ትምህርቷን ብቻ እንጂ ከዛ በፊት የነበረው ስኪል ምንም ይሁን ምንም የመጣንበት መንገድ የምናመጣው ትራንስፈር የምናደርገው ስኪል እንዳለን መዘንጋት ነገር አለና ጥሩ አስተማሪ ነገር ነው። ታዲያ አሁን በምትሰራበት በዛ ተቋም ስራ በጀመርክበት ጊዜ ብዙ ጊዜ ከኛ ኮሚኒቲ ጋር የምትሰራለህ ብዬ አስባለሁ። የኛ ብቻ ሳይሆን ሌሎችም ኮሚኒቲዎች ጋር ጭምር ማለት ነውና መጀመሪያ መረዳት የምፈልገው እስቲ ብዙ ሰው የኛ ኮሚኒቲ ላክ ያደርገዋል ብለህ የምታስበው ክፍተት ያየኸው ነገር ካለ ስለሰው ስለ ሀገሬው ሰው ያለህ የተረዳኸው ነገር ስለ ሀገሩ የተረዳኸው ነገር በዛ ስራ ውስጥ ደግሞ አዲስ ዓለም የከፈተልህ ነውና እስቲ እሱን አስረዳን እባክህ። አይ ዶንት ኖ ማለት ከባድ ነው፣ ግን ለኔ እንግዲህ ከራሴ ልጀምርና ብዙ ጊዜ የኛ ማህበረሰብ ሳይሆን እኔንም ጨምሮ እንትን የምንለው ነገር ያለን እውቀት የመጨረሻው እውቀት የሚመስለን ነገር አለ። ላይክ አሁን ስለ አገሩም ቢሆን ስለ ቢዝነስም ቢሆን ስለ ነን ፕሮፊቱም ቢሆን ያ አይደለም በቃ የመጨረሻው። ሁልጊዜ አሜሪካ ሁሌ የሚገለጥ ነገር አለው። ሁሌ አንድ ሌላ ታሪክ አለ አንቺ ካወቅሽው በኋላ የሚመጣና ብዙ ጊዜ እኛ መረጃዎችን ራሳችን ጋር ያለውን መረጃ በቃ ዳስ ሁሉም መረጃ ያ ነው ብለን የመቆም ነገር አለን እና ወጣ ብለሽ ስትሄጂ ትንሽ ሪሰርች ላድርግ ካልሽ ግን በጣም ብዙ አሁን ለምሳሌ ባለፈው እኛ ሊስኒንግ ሴሽን ስናደርግ አፕላይ ስናደርግ ያንን ፕሮግራም ለማዘጋጀት የዞረን ኮሚኒቲውን እናዳምጣለን የሚለውን ነገር የተሰሩ ሪሰርቾች የሉም ስለኛ ኮሚኒቲ ብዬ አፌን ሞልቼ ነው ያስገባሁት ያንን ወረቀት ማለት ነው። ኦኬ ብለው ስሩት ብለው ደግሞ ሲለቁ ማአት የተሰራ ሪሰርች አለ ነበረ። አይ ሚን እኛ ስለምንፈልገው ነገርም ባይሆን ግን አንዳንድ አሉ በቃ ኢትዮጵያኖች በኢሚግራንት ኢትዮጵያን በሴቶች ጉዳይ የተሰራለ በኦቲዝም ላይ የተሰራለ ጥሬ መረጃው ተመሳሳይ ነው ለሁሉም። በኋላ የሚሄዱበት መንገድ የተለያየም ቢሆን ማለት ነውና ኦኬ በዚህ ጉዳይ ላይ ብዙ አፌና ለመክፈቴን እያመሰገንኩኝ ነው ያሳለፍኩት። ምክንያቱም በእኔ ጭንቅላት ፈልጌም የተወሰነ ፈልጌ ያለሁኝ ግን ከልቤ አልፈለኩትም እና በቃ የለም ብለህ የራሴ እውቀት የመጨረሻው እውቀት ማድረጌ ሁሌ ሲጥለኝ ያገኘዋለሁኝ ብዙ ቦታ ላይ ያንን ነው የማየው ብዙ ጊዜና አይ ቲንክ በኋላ ላይ ደግሞ ሰው የሚመክራችሁ ነው ላይክ ሲስተሙ ምናምን የሚባለው ይሄ ነው የኛ እውቀት የመጨረሻው እውቀት አድርጎ የማየት ነገር እና ትንሽ ሪሰርች ብናደርግ ግን ደግሞ የተሻሉ ነገሮችን ማየት የምንችልባቸው ያው መረጃ ማለት ነው። የሚገርም ነው። ይሄ ትንሽ ዝም ብለን ፕሮሰስ የምናደርገው ሀሳብ ነው ጣል ያደረገው። የእውነት ሁላችንም የሚመስለን ጉዳይ ነው። እስከዛሬ ባለን ህይወት ባየናቸው ነገሮች በቃ የምናውቃቸው ነገሮች ጥግ አድርጎ የማሰብ ሌላ ነገር ያለ ብሎ ያለ ማሰብ ነገር ብለህ ያልከው ሁሉም ራሱን መለስ ብሎ ቢያይ የሚያየው ነገር ነውና እንደውም የህይወት የምድር አባንደንስ ራሱ መገለጫው የማታውቃቸው ሰዎች እስከዛሬ ድረስ ኤግዚስት እንደሚያደርጉ ማታውቃቸው ሰዎች ግን የሚገርሙ ሰዎችን ታገኛለህ፣ የሚገርም ሀሳብ ደግሞ ታገኛለህና የዛ መገለጫ ነው ብለው ሲያስቀምጡት ከዚህ በፊት ትዝ ይለኛልና እውነት ነው። ያልደረስንበት ብዙ እንዳለ ማሰብ የሚገለጽ ብዙ አለ ብሎ ማሰብ ጥሩ ነገር ነው እና ደግሞ በር የሚከፍትልሽ ያ ሜንታሊቲ ነው እንጂ በቃ የእውቀት ጥግ ወይም ደግሞ የመረጃው ጥግ ይሄ ነው ካልሽ አልፈሽ መሄድ አትችይም። ያንን ነገር ራስን ሊሚት ማድረግ ነው። ፖሲቢሊቲው ከዛ በላይ ሊሆን ይችላል ብሎ ማሰብ ምን አለ ሌላ ምን አለ ብለሽ መጠየቅ ነው ብዙ ጊዜ አይደል የተሻለ ነገር የሚወስድሽ አውቀዋለሁ ብለሽ ከዘጋሽ ግን ወይም ደግሞ በቃ የዚህ ነገር መጨረሻ ይሄ ነው ብለሽ ከዘጋሽ የምትሄጂበት ምንም ምክንያት የለም ወደሚቀጥለው ስቴፕ እና ብዙ ጊዜ ራሴም ላይ የማይሆነው አይ ቲንክ ብዙ ሰዎች ላይ ሁላችንም የምንማርበት ሀሳብ ነው የጣልከው እና አይ ቲንክ ተመልካቾችም እንደምትወስዱበት አምናለሁኝ። እስቲ ቶፒክን አስተዋውቀን። ቶፒክ ለምን መጣ? ምን አይነት ጋፕ አየህ ኮሚኒቲያችን ውስጥ? ምንድነው ለምን መፍትሄ እንዲሆን ብለህ ነው የጀመርከው? አይ ሪሜምበር በጣም በዛ ጨለማ በነበረ ጊዜ ጨለማ ነው ብለን የምንገልጸው አይደል ኮቪድን ያለፍነውን ጊዜ ፈጣሪ አምጣብን መልሶ
በዛ ሰዓት ላይ ጠቃሚ የሆኑ መረጃዎች በተለይ እኛን የሚመለከቱ ሌላ ጊዜ ላናገኛቸው የምንችላቸው የዚህ ሀገር ኒውስ ቻናልም ጋር ብንሄድ የእኛ ሀገርም ዜና ጋር ብንሄድ በመሀል የሚታለፉ ነገሮችን ኢትዮፒክ ያንን ጋፕ ሲዘጋ ያዋለሁና እንደዚህ አይነት መረጃዎችን እንወስድበት ነበር። የዛኔም 2022 ነው ያልከኝ አይደለ? ከምን መጣ እስቲ እሱ እንዴት ተወለደ የሚለው ነገር እስቲ ያስረዳን። ኢትዮፒክ እንዲጀመር ያደረገው ይሄ የቀን ስራበት የነበረው ኮሚኒቲ አውትሪች ላይ ለአንድ አፎርደብል ሃውሲንግ ፕሮፐርቲ ህንፃ ትልቅ ህንፃ ዋሽንግተን ዲሲ ያለ ህንፃ ላይ ሰራ ነበር እና ቅድም ዩዝ ስፔሻሊስት ሆኜ የገባሁበት ያልኩሽ ከዛ ከዩዝ ስፔሻሊስት ወጥቼ ነው ወደ ደግሞ ኮሚኒቲ ሰርቪስ የገባሁት እዛው ህንፃ ላይ ማለት ነው። ያ ህንፃ 250 አፓርትመንቶች አሉት ውስጡ። ከ250 136ቱ ኢትዮጵያና ኤርትራውያን ናቸው። ለዛ ለ250 ህንፃ ላይ ለሚኖሩ ቤተሰቦች በሙሉ ሰርቪስ እንሰጣለን። ሰርቪስ ማለት ሎንግ ከም ቤተሰቦች ናቸው። ሴክሽን 8 ነው። ሴክሽን 8 ማለት ከስንት ነው? ከ136ቱ ከ250 አፓርታማዎች ከ50% በላይ ነው። እንዳለ አበሻ እንዳለ ሽንኩርት ነው የሚሸጠው። እዛ ህንፃ ላይ እንግዲህ ያሁላ ኢትዮጵያዊ ያለ በዛ ወቅት እኔ ነኝ እንግዲህ የመጀመሪያው ኢትዮጵያዊ ሰራተኛ ሆኜ የገባሁት። ከዛ በፊት ኢትዮጵያውያን አልነበሩም። የሚመጡት አገልግሎቶች ወይም ፕሮግራም ሲኖር ለኢትዮጵያውያን የማይሆኑ ነገሮች ምናምን ነበሯቸው። ያው እኔ ከሄድኩ በኋላ በተሻለ መጠን ኢንክሉሲቭ እንዲሆን እነሱም መሳተፍ የሚችሉባቸው ነገሮች እንዲሆኑ የተከራዮች ስብሰባ ሲኖሩ በአማርኛ ትርጉም እንዲኖር ምናምን ማድረግ ጀመረኝ። ግን ከምንም በላይ በዛ ወቅት ብዙ ሰው ስራ አጥቶ ነበር። ከስራ ተባረረ፣ ሌይኦፍ ተደርጎ ነበር። የጤና ችግር ነበር። ብዙ ሰው ታሞ ሆስፒታል ገብቶ በዛው የሚቀር ነበር ምናምን እና ኮንፊውዚንግ ታይም ነው። እንደውም ያ ዘመን ትንሽ እንደውም ወጣ እያለን ነበር ከዛ ከትርምሱ። ግን ስቲል ብዙ ሪሶርስ መንግስት መድቦ የቤት ኪራይ፣ የእዳ ክፍያ፣ የምግብ፣ የመብራት የምናምን እያለ ሰው ያንን መረጃ አይደርሰውም ነበረ። እዛ ህንፃ ላይ ያለው ሰው ለዛ 136 ቤተሰብ ማለት ነው እና ቢሮ ኑም ስትያቸው ደግሞ ኮምፎርታብል አይሆንም። ምክንያቱም መቀራረብ ይመጣል። ያኔ 6 ፊት አፓርት መሆን አለብሽ የሚባል ነገር ስለነበር ትንሽ ቢሮ ውስጥ በሩን ዘግቶ የተቀመጠበት ሰዓት ነው ሰው። ግማሹን በስልክ ሰርቪስ እንሰጣለን፣ ግማሹ እንትን አይልም። ከዛ ደግሞ ሊፍቱ አንዳንዴ ይበላሻል። 13 ነው 14 ፎቅ ወደ ላይ አለው ህንፃው እና ፍላየር እያያዝሽ ሄደሽ መበተን ራሱ ሌላ ሄዴክ ነው በሰዓቱ። እና ፌስቡክ ፔጅ ክሬት አደረግኩ። ከዛሬ ጀምሮ እንዲህ አይነት ነገር ሲኖር እዚህ ላይ ለጥፍላቸዋለሁ። እርዳታ የምትፈልጉ ከሆነ ነው ያግዛቸዋለሁ፣ ካልሆነ ግን ራሳችሁ ማመልከት የምትችሉት ከሆነ ላይክ ፎርሙ can go ahead and do it በሚል በፌስቡክ ነው የተጀመርኩት። ያ ሪሶርሱን ሼር ማድረግ ብቻ ነበር በሰዓቱ። ስለ ቤት ኪራዩ፣ ስለ ሞርጌጅ ክፍያው፣ ስለ መብራቱ፣ ስለ ማአት ነገሮች ነበሩ በዛ ወቅትና እንደዛ ሆኖ ተጀመረ። ከዛ እንግዲህ ያ ኮሚኒቲው በደንብ በይጠቀምበት ጀመር። ከዛ እነሱ ለወዳጅ ለዘመድ ምናምን እያስተላለፉ እንደውም ወደ ሌሎችም ሰዎች መድረስ ጀመረ ማለት ነው። ከዛ እያደገ ሲመጣ ኦኬ ይሄ ነገር ከዚህ ኮሚኒቲ ደግሞ ወደ ዲሲ ደግ ለዲሲ ሰዎች፣ ከዛ ከዲሲ ደግሞ ብዙ ሰው ከሲልቨር ስፕሪንግ መምጣት ጀመረ ለዚሁ አገልግሎት። ለሞንጎመሪ ካውንቲንም ጨምሮ አሁንም ሪሶርስ ነው እንግዲህ ይሄ ሁላ የሚሆነው ሴፕቴምበር 2021 እስከ ማርች 2022 ባለው ጊዜ ውስጥ ማለት ነው። ከዛ እንግዲህ ማርች ነው ላይክ ኤንድ ኦፍ 2021 ላይ የሆነ ቶርኔዶ ዋርኒንግ መጥቶ ቤታችሁ ግቡና ተደበቁ ምናምን ተብሎ አለቆቻችን ቴክስት ላኩልን ከቢሮ እንዳትወጡ ተባለ። መውጫ ሰዓት ልክ ከስራ መውጫ ሰዓት ላይ ነበርና ከቢሮ እንዳትወጡ ይሄ ነገር እስኪያልፍ ተብሎ ቴክስት ደረሰን። ኦኬ ቢሮ ቁጭ ብለን ቲቪ ያለን ትልቅ ቲቪ እሱን እያየን ዜና ሰውየው ለልጆቹ ደውሎ ተደበቁ ይላል። የሜትሮሎጂስቱ ምንድነው NBC 4 ላይ በእኛ ቤት ጣራ ላይ ነው የሚያልፈው እና ተደበቁ ምናምን ይላቸዋል ማለት ነው። እኛ እየተሳሳቅን በመስኮት
ሁለት አዛውንቶች ወደ ማርያም ሊሄዱ ማርያም አጠገብ ነው ያለው ያ ህንፃ እና ሊሄዱ ሲሉ አያቸዋለሁኝ እና ሮጬ ወጥቼ ወዴት ልትሄዱ ነው ስላቸው ወደ ማርያም ቶርኔዶ ማስጠንቀቂያ ወጥቷል እኮ እንዴት ነው ማርያም የምትሄዱት በዚህ ሰዓት ስላቸው ቶርኔዶ ምንድን ነው ብለው ጠየቁኝ አንዱ እናትና ገና እሱን ማስረድቼ ወደ ቤት አስገባው ያቺ ሞመንት ወደ ሪሶርስ ብቻ ሳይሆን ወደ ዜናና ዜና ሳይሆን በቃ ሰውን በህይወቱ አፌክት የሚያደርጉ ጉዳዮች በሙሉ ፐብሊሽ የምናደርግበት ሆነ ማለት ነው። ያ ነው መነሻው። እንደዚህ አይነት ያያቸው ጋፖችን ለመዝጋት ምክንያቱም የዛ ኮሚኒቲ ላይ ስሰራ ከሁሉም የእድሜ ግሩፕ ጋር ለመስራት አጋጣሚውን ሰጥቶኝ ጥሩ ሳምፕል ሳይዝ ነው የህንፃ በጣም ገና ኒውቦርን አዲስ የሚወለዱ ህፃናት አሉ እስከ መጨረሻ እስከ 80-90 ዓመት የሆኑ ሰዎች ያሉበት ህንፃ ነውና የሁሉም እድሜ ግሩፕ ላይ ያለው ሰው ምን አይነት ኒድ እንዳለው ለኔ እንደ ሪሰርች ነው የሆነኝ እዛ ቦታ ላይ መስራት በቀበት ፐርፌክት ሳምፕል ሳይዝ ነው የነበረው። የሚሰራ ሰው አለ፣ የማይሰራ ሰው አለ፣ ጤነኛው አለ፣ ቤቱ በሽታ ምክንያት ማውጣት የማይችል አለ እና ሁሉም ፕሮሰስ ኦፍ ላይፍ ላይ ያሉ ሰዎች የነበሩበት ህንፃ ነውና ኮሚኒቲውን ኦብዘርቭ እንዳደርግ ጥሩ እድል ሰጥቶኛል እዛ ላይ መስራት። የሚገርም ነው። ደስ ይላል በጣም። ይሄ በቂ ምክንያት ነው ለመጀመር። አንዳንዴ ነገሮች አንተ በምታስበው መንገድ ተጀመራቸውና ራሳቸው ደግሞ መንገዳቸውን ይቀይሳሉ። አንቺ ኦፕን ማይንድድ ሆነሽ ነገሮችን ጥፍጥፍ እያደረግሽ የሚሄዱበትን መንገድ እያየህ መሄድ ነው። ደስ ይላል በጣም። የማይሰሩ ነገሮች ሲኖሩ በጊዜ እየዘጋሽ። ዛሬ በኢትዮፒክ ምን ስራዎች እንሰራላችሁ? እስኪ ዛሬ ያላችሁበትን ንገረኝ። አሁን ያው ዜና ሎካል ኒውስ እንሰራለን። ሲቪክ ኢንጌጅመንት ላይ ኮሚኒቲያችን አዌር እንዲሆን የሚመርጣቸው ሰዎች ባይመርጣቸውም እንኳን እነማን እንደሆኑ እንዲያውቅ የማድረግ ስራዎችን እንሰራለን። ከዛ ውጭ ኮንሰልቲንግ ስራዎች እንሰራለን። የማማከር በተለይ ከፕሮጀክት ፕሮፖዛሎች ጋር በተገናኘ ማመልከት ፕሮጀክቶች ላይ መስራት ለሚፈልጉ እኛ ትልቁ ሰክሲድ ያደረግንበት ብለን የምናስበው ፈንድሬዝ ማድረግ ነው። ለዛም ፎር ፕሮፊት ነው የኔ ቢዝነስ ኢትዮፒክ ኤልኤልሲ ፎር ፕሮፊት ነው። ፎር ፕሮፊት ሆኖ ግን ግራንቶች በግራንት ነው ፓስብል ነው ማለት ነው። ያላወቅነው ብዙ ነገር አለ ትላለህ። ፎር ፕሮፊት ነው። እዚህ ሀገር መጥቼ ኢትስ ካፒታሊስት ሶሳይቲ ወደንም ጠላንም ይሄ ሀገር ካፒታሊስት ሀገር ነው እና በልመና እድሜሽን በልመና የምትገፊበት ሀገር አይደለም። ጥሩ ነው ያ ነገር መጥቶ መነሻ ቢያደርግሽ፣ ግን ገንዘብን ደግሞ እንደ አትራፊ ድርጅት መስራት መቻል አለብን ብዬ አምናለሁ። ብዙ ጋር መድረስ የምችለውም ያ ሲሆን ነው። ካልሆነ እና ሲስተሙም ደግሞ ያ ሲሆን ኢንካሬጅ ያደርጋል። ግን ደግሞ ግራንት ደግሞ መጥፎ ነገር አይደለም። አሁን እንደውም ስለሱ ማውራት ነው የምፈልገው። ግራንት የሚለው ኮንሰፕት ራሱ በጣም ኮምፕሊኬትድ የሚቻል የሚደረስበት ማይመስለን ብዙ ነው ያለ ነው እና አምሹር ቢታወቅ መስጂዶቻችን፣ ቸርቾች፣ ልዩ ልዩ የኮሚኒቲ ስብስቦች በብዙ መልኩ ባተረፉበት ብዬ አስባለሁኝ። ኮሚኒቲያችን ውስጥ ያሉ ጋፖች በብዙ መልኩ በተዘጋ ነበር ብዬ አስባለሁ። ለእያንዳንዱ ነገር ኮሚኒቲው አዋጣ ተብሎ ነው አይደለም። ለእያንዳንዱ ነገር ከኪሱ አውጥቶ ነው። አገር ቤት ለሚልከው አለ። ብዙ ቀዳዳ ነው ያለበት። ብዙ ነገር ብዙ ሸክም ነው የሚሸከመው ኮሚኒቲው እና ያንን ሁሉ በዘጋልን ነበር። ምክንያቱም አቬለብል የሆነ ፈንድ ስላለ። ግን መንገዱን ማወቅ፣ መረጃው መኖር፣ የሚጠይቃቸውን ነገሮች ማድረግ ቀላል ነገር አይደለም እና አንተ ደግሞ በዛ ላይ ሰክሲድ አድርገሃል። እንዳልኩም እኔ እንደውም ነን ፕሮፊት ነበር ቢመስለኝ ኢትዮፒክ። ያ መሆኑ ደግሞ ጭራሽ በደንብ በቃ ነን ፕሮፊት ነው እናት ነን ፕሮፊት የግሩፕ ስራ ነው። በቲም ነው የሚሰራው። እውነት ነው። እና በቲም የምትሰሪው ስራ ሁሉም ለሚሽኑ ተገዢ መሆን አለበት። እና ኢትዮፒክ ገንዘብ ሳይሰራ 3 ዓመት ቁጭ ያለ ተቋም ነው ኤልኤልሲ ሆኖ ዜሮ ሪፖርት እያደረገ ማለት ነው። እና እንደዛ አይነት ትዕግስት ያለው ሰው ማገኝ አልመሰለኝም ስጀምር ራሱ ማለት ነው። ገንዘብ ሳይሰራ ግን ይህንን አላማ አሳካለሁ ብሎ የሚመጣ ሰው እና በዛ ምክንያት ፎር ፕሮፊት አድርጌ ነው ያስኬድኩትና ግን ግራንት እናወራለን። ስለ ግራንት አውራን እስቲ። ምን ያህል ኮምፕሊኬትድ ነው? is it possible? አንተ ምንድን ነው የሚጠይቀው? አንተስ እንደው እስከዛሬ ድረስ ካየኸው አንተ ሌሎችንም ግራንቶችንም አግኝተህ ስራ ስትሰራ ስለነበረ
ይህንን እኮ በግራንት ሊሰሩት ይችሉ ነበር ብለህ ያልካቸው የኮሚኒቲ ውስጥ ያየሃቸው ክፍተቶች ካሉ ምንድን ነው የሚጠይቀው? እስኪ ሆል ቲንግ በደንብ አስረዳን። ግን ህይወትን ብቻችሁን አትታገሉ። አምሹር ዴር ኢዝ ሰምዋን ውጪ እናንተን ለማገዝ የሚፈልግ ብዙ ሰዎች አሉ፣ ሰው ለመርዳት የሚፈልጉ ምናምንና ውጡና ፈልጉ። አሁን እኛ የምንኖርበት አካባቢ ዲሲ፣ ሜሪላንድ፣ ቨርጂኒያ ላይ ግራንት ሲባል የመንግስት ብቻ ግራንት ከመንግስት የሚገኝ ወይም ከካውንቲው የሚገኝ ወይም ምናምን አድርጎ የመረዳት ነገር አለ፣ ግን አይደለም። አንዳንዴ የት መሄድ እንዳለበት የትኛው ዌብሳይት ላይ ሄዶ ቼክ ማድረግ እንዳለበት መረጃው ምንም ከሌለ ካላወቅም ነው። በስማችሁ ኢትዮፒክ መንገድ አለ ሲልቨር ስፕሪንግ አካባቢ አይደለ? አዶፕት ያደረግነው። ለምን አስፈለገ? ለምን አረጋችሁ? ያለው ኢምፓክትስ? በዛ ዙሪያ ደግሞ ጽዳትም ታደርጋላችሁ።